አሰላሙ አለይኩም ወዶቼ ተመልሼ መጥቻለሁ። አንዳንድ ቪዲዮዎችን ይዤላችሁ መጥቻለሁ እና በመሀል እያስገባሁ ዲስከስ እናደርግበታለን። እሺ እና ደግሞ በቤኪ ቤት የተለቀቀውን ያው አይቼዋለሁ፣ ግን እንደነገርኳችሁ ሙሉ ለሙሉ አላየሁትም። እውነት ለመናገር አሳልፌ ብሩኬ ሲመጣ እና እንትና ማነው ስሙ ሀሰን ምናምን ሲመጡ ሁላቸውም እሱን ነው ያየሁት። ምክንያቱም ያው እነዚህ አሁን ላይ መተው የሚያወሩት ነገር ምንም የተለየ ነገር ስለሌለው ብዬ የመጀመሪያውን ፓርት አልሰማሁትም። እውነት ለመናገር የምሬን ነውና አሳልፌ ነበር የሰማሁት እና ብሩኬ ከመጡ በኋላ ያለውን እና እሱንም ትንሽ ዲስከስ እናደርግበታለን ውዶችዬ። ከዛ በመቀጠል ግን ዛሬ ሀይሚዬ አያት አለሁኝ ትላንትናም ከትላንት ሪፖስት ታደርጋለች ቲክታክ ላይ ማለት ነው፣ በትልቁ በራሷ ፔጅ በትክክለኛው ማለት ነው። እና ሪፖስት የምታደርጋቸውን ነገሮች ያለው ምናምን ብሩኬም እንደዛው ምናምን እና ዛሬ ሪፖስት ያደረገችው ነገር እና ትላንት ሪፖስት ካደረገችው አንዱን አምጥቼላችኋለሁኝና በጣም ነው የሚያስቀው። እና አንዱን ላምጣላችሁ አሁን የመጀመሪያውን ማለት ነው። አስፈላጊ ሲሆን ብቻ ነው የምዘንጠው። ከዛ በተረፈ አዘዋዋሪ መስዬ ነው የምዞረው። ምክንያቱም ችግርን አውቀዋለሁ። ጊዜ አይሰጥም። ሆድ ሲጠይቅ ነገ አይባልም። ወጥራችሁ ስሉ ለማለት ነው። አመሰግናለሁ። ይሄን አሁን ነው ሪፖስት ያደረገችው በነገራችን ላይ አሁን ነው፣ እና ቲክታክ ላይ በራሷ ፔጅ ሪፖስት ባረገችው ታገኙታላችሁ ማለት ነው ውዶቼ። እና እኔ ባስፈለገኝ ሰዓት ነው ደስ ባለኝ ሰዓት ነው መዘነጥ ካለብኝ የምዘንጠው እንጂ ከዛ ውጪ እጽ አዘዋዋሪ መስዬ ነው የምዞረው። ወይኔ ሀይ ብዬ ልጅቷ ተመቸችኝ። ለማንኛውም እንግዲህ ወጥራችሁ ስሩ እያለች ነው። ወጥሬ ነው የምሰራው ከዚህ በኋላ እንጂ መዘነጥ ካለብኝ እዘንጣለሁ እንጂ ዝም ብዬ በማንኛውም ሰዓት ለመዘነጥ እያልኩኝ ጊዜን አላባክንም አያለች ነው እንግዲህ ሀይሚዬ ማለት ነው። ወጥሬ ነው የምሰራው እያለች ነው። ገባችኋ? ስለዚህ ሰግጠው የሚሰሩት አሁንም መስራት ስላለባቸው ነው። ገባችሁ? እና ኢትዮጵያ ላይ እንግዲህ ታውቁታላችሁ የኑሮውን ሁኔታ። አዲስ አበባ ላይ እነሱ ተከራይተው ነው የሚኖሩት። ብዙ ወጪ አለባቸው ምናምን። ወደፊት ብዙ ነገር አላማ ያላቸው ልጆች ናቸው። ብዙ ማሳካት የሚፈልጉት ነገር አለ ምናምን እና የህዝቤን ደካማ ጎን ስላወቁትና ሰው ደግሞ እንደዚህ አይነት ግርግር ምናምን ነገር ስለሚወድ አሁን ሀይሚዬና ብሩኬ የኔ ወድ ቡቡ ቅመሜ እየተባባሉ የማይመጡት ተመልካሽ ያን ያክል አይሆንም። ገባችሁ? እና እንደዚህ ግርግር ስለሚወድ ጸብ ስለሚወድ ሀይሚዬና ብሩኬ እንደዚህ እንትን እያሉ ጸብ እየፈጠሩ ምናምን ሲመጡ ከነገ ዛሬ ምን ተፈጥሮ ይሆን እያለ ኦዲየንስ በጉጉት ሲጠብቅ ያኔ አሪፍ ቪው ይኖረዋል ማለት ነው። ራሳችሁ መለስ ብላችሁ ያለውን ይሄን ድራማ ከጀመሩ ጀምሮ እስካሁን ሰዓት ያለውን ቪዲዮዋቸውን ቪው እዩት። ማሻአላ ነው። ገባችሁ? ከዛ በፊት በፍቅር የመጡበትን እንትን እዩት እስኪ 100 ምናምን ነው የሚለው። ገባችሁ? 180 200 እንደዚህ የዚህን ያክል እንኳን ቆይቶ ማለት ነው 300ም 200ም ያልገባ ያልታየላቸው እንትን አለ። ይሄ ግን ቀን በቀን የለቀቁት ቪዲዮ ቪው ጥሩ ነው ማለት ነው። ሶ ይሄን ነገር ስለሚያስቡ ይሄን ነገር ስለሚያውቁ ነው እነሱም እንደዚህ ሰግጠው እየሰሩ ያሉት ማለት ነው። በነገራችን ላይ ስገጣ ጥሩ ነገር ላይ ነው የተባለው። እንግዲህ አዶናይ ጥሩ ነገሮች ላይ ነው ሰግጡ ያለው እንጂ እንደዚህ መጥፎ ነገሮች ላይ አይደለም ሰግጡ ያለው። ኤኒዌይ ግን ለእንትኑ ብዬ ነው ዞሮ እንደዛ ሰግጠው እየሰሩ ያሉት ነገን ለማሸነፍ ነገ የተሻለ ለመድረስ ምናምን ነው። ገባችሁ? እኛ ይሄን እንረዳለን። ግን እኛም ኦዲየንስም ብዙ ሰው እያለ ያለው አይዲያውን ይቀይሩ ነው። አይዲያውን ከቀየሩና በጥሩ ሁኔታ ቢመጡ ደግሞ ተመልካቻን ያክል አይደለም ነው የነሱ ጥያቄና የነሱ ሀሳብ። እርግጠኛ ነኝ ያ ነገር ስለሚያስቡ ነው እንደዚህ ውጥንቅጡ የጠፋ ድራማ ውስጥ የገቡት ማለት ነው። እና ውዶቼ ሁላቸውም አሁን ላይ ሪፖስት የሚያደርጉት ነገር መልእክቱ ምናምን መስራት አለብን ሰግጠን መስራት አለብን እያሉ ነው። እና ብሩኬም ዛሬ እንግዲህ በኮምፒውተር ቤት ብቅ ብሎ ነበር ቲክታክ ላይ ማለት ነው። እና የባለፈውን ምክር የሚለውን ነገር ደግሞታል ማለት ነው ዛሬ። አንድ ብር የማይሰጠኝ ሰው ሲመክረኝ ምን እንደሚሰማኝ ታውቃላችሁ? ምክር ኧረ ይሄ ስለኔ እዛው ይቅር Keep your advice if your pocket is tight. ተግባር ከሌለ get out of my sight.
እንግዲህ ሰምታችኋል። በባዶ ምክር አይሰራም እየተባላችሁ ነውና ይሄንኑ ባለፈው ቲክቶክ ላይ ስቶሪ ላይ አድርጎት አልነበረ? እሱ ባደረገ በማግስቱ ደግሞ ሀይሚዬ ሪፖስት አድርገዋለች። እና በጣም ነው ያሳቁኝ እነዚህ ልጆች የምሬን ነውና አሁን ላይ በቃ በባዶ ምክር የሚለው ደግሞ አዲስ መሰለኝ አይደለ? አዲስ ነው መሰለኝ ይሄ እንትን እና አዳሚ እንግዲህ እንደዚህ በዚህ ስራ ላይ ተሰማርተው እየሰሩ ያሉት ስራ ስለሆነ ብቻና ብቻ ነው። ገባችሁና? ወደፊት ብዙ እቅድ ስላላቸው እዛ ጋር ለመድረስ ነገ ትልቅ ደረጃ ለመድረስ ነው እንደዚህ እንትን እያሉ ያሉት። ግን የሁሉም አስተያየትና ሀሳብ ጥሩ ነገር፣ ለሰው የሚያስተምር ነገር፣ የራሳቸውንም ክብር ዝቅ የማያደርግ ቤተሰብን የማያሰድብ ነገር ይዘው ይምጡ ነበረ የኦዲየንስ ሀሳብ። ግን ደግሞ ጥሩ ነገር ይዘን ስንመጣ ስለማይታይልን እናንተ ስለማታዩ እንደዚህ እየተጨቃጨቅንና እየተጣላን መምጣት አለብን ብለው መጡ። ስለዚህ ከዚህ በኋላ ኦዲየንስ ምንድነው ማድረግ ያለበት? በቃ በጭቅጭቅ በምናምን ሲመጡ አለማየት፣ እንደዚህ በመጥፎ ድራማ በመጥፎ ክብርም ዝቅ በሚያደርግ ነገር የሴት ልጅ ክብር ዝቅ በሚያደርግ ነገር ሲመጡ አለማየት፣ ከዛ ደግሞ በፍቅር ሲመጡ ማየት። ሁሉም አሁን ያለው ቪው እዛ ጋር ሊኖር ይገባል። እስኪ እንደዚህ አድርጉ እስኪ እና ትታዘባላችሁ። እናንተ ራሳችሁ እኮ መታዘብ ትችላላችሁ ውዶቼ። በፍቅር ሲመጡ የሚያያቸው መቼ እንደው ታውቃላችሁ? የሆነ ለየት ያለ ነገር እንዳልኳችሁ ባለፈው የቀለበት ስነ ስርዓት ከሆነ ሰርግ ከሆነ ሜቢ በቃ ይሆናል አይደል? የሆነ ሰርፕራይዝ ነገር የሆነ ብቻ እንደዚህ አይነት ነገር ሲሆን ነው ሰው ግር ብሎ የሚሄደው። ከዛ ውጪ ሀይሚዬና ብሩኬ እየተላፉን ቢመጡ ያ ቪው እኮ ለነሱ እኮ በቂ ነው። ግን ሞርዛን ደግሞ ስለፈለጉ ነው። ያው የሰው ልጅ ትልቅ እንትን ለማለት በቃ ማሳደግ አለበት። ገባችሁ? ደረጃውን ማሳደግ መቻል አለበት እንጂ አሁን እኮ ድሮም በፍቅር ሲመጡ የሚታይላቸው ቪው አናሳ ሆኖ አይደለም። ያን ያክል እያያችሁ ነው የሀይሚዬና የብሩኬ። ከዛ በመቀጠል ደግሞ የአብርሽ እና የሩታ ነው ብዙ ቪው የሚታይላቸው። ከዛ የነ ጽጌና የነ ዳኒ ምናምን። ከዛ በተረፈ ያሉት በቃ ትንሽ ነው የሚታይላቸው። ግን ደግሞ የነዛም እኮ ትንሽ የሚባል አይደለም፣ ኦልሬዲ ቫይራል ነው። ግን ደግሞ እንደነዚህ አይሆንም። መሪዎቹ አብርሽና ሩታ፣ ከዛ ደግሞ ብሩኬና ሀይሚዬ ናቸው በዋነኝነት እየመሩ ያሉት ማለት ነው። ሶ አሁን ላይ ደግሞ በቃ እየመሩት ነው ሚዲያውን። እንግዲህ ግልብጥብጡን እያወጡ እየመሩት ነው ማለት ነው። እና እንግዲህ ከራስ በላይ ምንድነው የሚባለው የሚያውቅ የለም። ራሳቸው ለራሳቸው ያውቃሉና ሁለታቸውም እንደምታያቸው እንግዲህ መስራት አለብን ላይ ናቸው። ገባችሁ? እና አንድ ደግሞ የሀይሚዬ ትላንት ነው ሪፖስት ያደረገችውና በጣም ያሳቀኝና ህዝቤ ወይም ደግሞ አሁን ያለው በቃ ሁሉም ሰው በተለይ የኛ ሀበሻ ማለት ነው የሀበሻ ጸባይ ነው ይሄ። በቃ ሰው የሆነ ነገር ሳይገባን የምናጨበጭበው ነገር ሳይገባን ማጨብጨብ እና ቆይ ላሳያችሁ። በጣም ነው ያሳቀኝ ይሄ ነገር ማለት ነው። የኔ ወርቅ ልጁ ህፃኑ የምር አሳዘነኝ። የኔ ምስኪን ውይ እንቅልፍ ወስዶት ነበር ወይ ነፍሳችሁ አይማርም። የምር አስደነገጣችሁት እዚህ ከተኛበት ላይ ማለት ነውና ሀይሚዬ ናት ሪፖስት ያደረገችውና አሁን ያለንበት የብዙዎቻችን እውነታ ብለው ነው ፖስት ያደረጉት ማለት ነውና በጣም ያሳቀኝ ነገር ነው። ትክክለኛም ነገር ነው። ገባችሁ? ሰው አሁን ይሄ ልጅ የህፃን ልጅ ተኝቷል አይደለ? ግን እነሱ ሲያጨበጭቡ ባነነና እሱም ማጨብጨብ ጀመረ ማለት ነው። እነሱ ሲያጨበጭቡ እሱም አብሮ ማጨብጨብ ጀመረ። ነገሩ እኮ ምን እንደሆነ ስለምን እንደሚያጨበጭቡ ምናምን እኮ አላወቀም። ግን ዝም ብሎ ብንን አለና እነሱ ሲያጨበጭቡ አጨበጨበ እሱ ማለት ነው። እና አሁን ላይ ያለው ሰው እንደዛ ነው። በቃ ሳይገባን ነገሮች ሳንረዳ ምንም ነገር ሳይገባን ማጨብጨብ፣ በቃ ለመጣ ለሄደው ማጨብጨብ ምናምን ነው ስራችንና በማጨብጨብ እንታወቃለን። ኢትዮጵያውያን በተለይ ሀበሻ ምናምን ሲባል እንታወቃለን። በቃ በሌላም ሳይድ እንኳን ብታዩት ዝም ብለን ማጨብጨብ ነው። የሆነ ነገር ተዋል አይደል ምናምን ከዛ እናጨበጭባለን። ከዛ ሁሉም ያጨበጭባል ምናምን በቃ
ነገሩን አንደርስታንድ ሳያረግ ሳይገባው በቃ መጥፎ የሚሆን ጥሩ የሚሆን ማጨብጨብ እና አጨብጫቢ ሆነን ቀረን እና በቃ አንቀርም። ለማንኛውም በቃ አለ አይደል አሁን ላይ ነገሮችን ማሰብ አለብንና ካለፉት መማር ምናምን በቃ አለ አይደል ለመጣ ለሄደው ማጨብጨብ ሳይሆን ከዛ በተጨማሪ ነገሮች ሳይገቡን ማጨብጨብ ዝም ብለን ማጨብጨብ ብቻ ሳይሆን ነገሮችን አንደርስታንድ ማድረግ አለብን ማለት ነው። ከዛ በተረፈ ደግሞ ዛሬ ብሩኬ እንግዲህ በቤካ ቤት ተገኝቶ ነበረ ከአቶ ሀሰን ጋር ማለት ነው። ሀሰን ደግሞ ዛሬ ዘማሽ ቃበጥ እያረገ ነበርና ለማንኛውም እስኪ ወንድም እኮ ሰው ነው ምን ነው አንተም ብዙ ነገር ታውቃለህ እንዴ? እና ታዲያ ምን ለዛም ነው እያናገርኩ እኮ ያለሁት ሁሉ በነገራችን ላይ ፋሚሊዎች ተግባባን እንዳለ እግራ ይገባል። ማጣራት በጣም ቀላል ነው። ሰውና ሰውን ማለያየት በጣም ቀላል ነገር ነውና በጣም ደግሞ ይሄ እንድንለያ የምትፈልጉ ሰዎች እንኳን ደስ አላችሁ አይደል? ነው አይደል? ተለያየን ነው እንዴ? ወገን አሁንም ቢሆን የምናገረው የኔ ጓደኞች እና በጣም ነው እንዴ የተለያያችሁት? በጣም ነው እንዴ የተጣላችሁት? ቀልደኞች ቀልዳችሁ አይጠገብም። እና ከተለያያችሁና ከተጣላችሁ ለምንድን ነው እዚህ ጋር ካሜራ ደቅናችሁ መታችሁ እኛ ላይ እኝኝ የምትሉት? ለማንኛውም በካሜራ ጀርባ እኮ መነጋገር ትችላላችሁ። እንደ ትልቅ ሰው ቁጭ ብላችሁ ሻይ ቡና እያላችሁ ምናምን ችግራችሁን መፍታት ትችላላችሁ። ቤካም ቢሆን ደግሞ መጠየቅ ያለብን ነገር እኮ በውስጥ መጠየቅ ትችል ነበር። ጠርተህ ብሩኬን ምናምን ነው መንገዱ አደከመህ ወይ እና አትገናኙም ደግሞ በጣም ርቀት ስላለው በጣም ደግሞ ስልክ ምናምን መደዋወል አትችሉም። ኔትወርክም ያስቸግራል መሰለኝ ምናምን እና መገናኘት አትችሉም አይደለ? ቀልደኞች እና ለማንኛውም ዛሬ ደግሞ አንዳንድ ቦታ ላይ ደግሞ ቲክታክ ገባ ብዬ ነበርና እኛ እንድንለያይ የምትፈልጉ ሰዎች እንኳን ደስ ያላችሁ ምናምን ብሎ ተናግሮ ነበር ሀሰንና እኛን ለምንድነው እንደዚህ የሚለን እኛንን እንዴ ምናምን እያላችሁ እኛን ለምን ይሳደባል አይነት ነገር እያላችሁ ስታወሩ ነበረና እንዴ ምንድነው በግድ ስደበን ነው ወይስ ምንድነው አልገባኝም። እንዴ እሱ ኦዲየንስን አልተናገረም ምንም አላለም። በቃ ለሚመለከተው አካል ነው ያን ነገር መልእክት ያስተላለፈው ሰው። እናንተ ምን አገባችሁ? ምንድነው በግድ እኛን ስደበን ነው ይሄ ነገር ማለት ነው። በግድ ተናገሩ አትበሉ። አንዳንዶች ሰዎች ምን ናቸዋል እናንተ? በቃ ሰው እነሱ እንዲለያይ ምናምን የሚፈልጉ ሰዎች ይኖራሉ። ብዙም የሚዲያ ሰው ስትሆኑ በነገራችን ላይ ብዙ ጥላት አላችሁ። ብዙ ወዳጅ እንዳላችሁ ሁሉ ብዙ ጥላትም ይኖራል። ገባችሁ? እና አንድነታቸው የማይወዱ ፍቅራቸውን የማይወዱ አንድነታቸውን ለመበታተን የሚጥሩ ሰዎች ይኖራሉ። በርቀትም ይሁን አጠገባቸውም ያለ ሰው ይሁን ጎረቤትም ይሁን ጓደኛም ይሁን ብቻ አለ። ዞሮ አንድነታቸውን የማይፈልጉ መበታተን የሚፈልጉ ሰዎች አሉ። እና የሚዲያ ሰው ስትሆኑ ጥላትም አለ ወዳጅም አለ። እና እነዛን ነው ያለው ማለት ለተሳዳቢ እነሱን ለመለያየት የሚጥል ብቻ ለሚመለከተው አካል ነው ዞሮ መልእክቱ እንጂ እናንተ ምን አንዳንድ ጊዜ ይገርመኛልና ፈስ ያለበት ዝላይ አይችልም ይባላል። ለማንኛውም ውዶቼ ወደ ራሳችሁ እንደው በትንሽ በትልቁ ዝም ብላችሁ ኢነርጂያችሁን አትጨርሱ ማለት ነው። እኔ ግዴታ ሰላም መጥቼ ላንተ መናገር አለብኝ። እስካሁን ብዙ ሚስቴክ ሰርቻለሁ። ገብቷል? እሱን ነው ማለት አንተ ማን ይሁን በምን አውቃለሁ? እዩን ቤቴ ድረስ የጠራብኝ እሱን ተው። ቤቴ ድረስ በምን አውቃለሁ? እዩ ዝም አልኩኝ። ምን አውቃለሁ እኔ ፍፄ ነው የሚሆነው። እሱ ማንም አይሆንም። እኔ ፍፄ ነው የሚሆነው። ተወቃቃሽ መሆን ጥሩ አይደለም። ለመወቃቀስ ምናምን አይደለም። እንግዲህ ውዶቼ ቪዲዮ እንዳይረዝምባችሁ አሁን እንግዲህ ብሩኬ ዛሬ ከጓደኞቼ እናንተን አምኛችሁ ምናምን ብዙ የበደላችሁኝ ነገር አለ፣ ግን አንድ ቀን ትክክለኛ እውነቱን ነገር ስጨብጥ የዛኔ እንተያያለን አይነት ነገር ብሏል። ስለዚህ አሁን በማደርገው ነገር አያገባህም አይነት ነገር ነው ያለው። ይሄ ደግሞ እዩን ያመጣት ፍፄ ነው ምናምን ይላልና አንተ ነህ ያመጣሃት ብሎ እንግዲህ ጽፎለታል፣ ሼር አድርጎለታል እንደምታዩት። ነገ ደግሞ ከፍፄ ጋር ይቧከሳሉ። ምን መቧከስ ሳይሆን ይጨቃጨቃሉ፣ ይጮሁብንና መተው ከዛ ይሄዳሉ ማለት ነው። እና ውዶቼ ምንም ይሁን ምንም ዞሮ ሁሉም የሚያረጉት ድራማ ነው። ሁሉም እዚህ ጋር እነሱ እንደ ጸብ ጓጓ የሚያስደርጋቸው ነገር ምናምን ሁሉ ነገር ድራማ ነው እያልኳችሁ ነው። ምንም እውነት የለም።